ሰላም ሰላም፣ እንዴት ናችሁ? እንኳን ሁላችንንም በያለንበት ለጰራቅሊጦስ በዓል አደረሰን። ሐዋርያት በተዘጋ በር ውስጥ ተቀምጠው የመንፈስ ቅዱስን መምጣት ይጠባበቁ እንደነበረ እኛም ዛሬ ላይ ባለንበት ሁኔታ እንዲሁ በተዘጋ በር ውስጥ ሆነን በየቤቶቻችን ተቀምጠን ይህንን የመንፈስ ቅዱስን በዓል እናከብራለን። የጰራቅሊጦስን በዓል ስናከብር ከሚነበቡልን የመጽሐፍ ቅዱስ ክፍሎች አንዱ የሐዋርያት ሥራ ምዕራፍ 2 ከቁጥር 1 እስከ 13 ያለው ቁም ነገር ነው። በዚህ ምዕራፍ መንፈስ ቅዱስ በሐዋርያት ላይ በወረደ ጊዜ የነበሩበትን ሁኔታ፣ ከወረደም በኋላ ደግሞ ያደረጉትን ስብከት፣ የሰዎቹንም በዛ ተሰብስበው የነበሩትንም ሰዎች አንድምታ የሚያሳየን ክፍል ነው። እንዲህ ይነበባል። የሐዋርያት ሥራ ምዕራፍ 2 ከቁጥር 1 ጀምሮ። የአይሁድ ፋሲካ ባለፈ በ50ኛው ቀን በሚከበረው በጴንጤቆስጤ በዓል ደቀ መዛሙርቱ ሁሉ በአንድነት በአንድ ቦታ ተሰብስበው ነበር። በድንገት ብርቱ አውሎ ንፋስ የመሰለ ድምፅ ከሰማይ መጣ፣ የነበሩበትንም ቤት ሞላው። የእሳት ነበልባሎች የሚመስሉ ምላሶች ታዩአቸው፣ ተከፋፍለውም በእያንዳንዳቸው ላይ ያረፉባቸው። ሁሉም በመንፈስ ቅዱስ ተሞሉ። መንፈስ ቅዱስ እንዲናገሩ በሰጣቸው ችሎታ መጠን በሌሎች ቋንቋዎች መናገር ጀመሩ። በዓለም ካሉት አገሮች ሁሉ የመጡ መንፈሳውያን አይሁድ በኢየሩሳሌም ይኖሩ ነበር። ይህንንም ድምፅ በሰሙ ጊዜ ብዙ ሰዎች ተሰበሰቡ። በየቋንቋቸውም ሲናገሩ ስለሰሟቸው ተደነቁ። በመገረምና በመደነቅም እንዲህ አሉ፣ እነዚህ እንግዲህ የሚናገሩት ሁሉ የገሊላ ሰዎች አይደሉምን? ታዲያ እኛ በየትውልድ አገራችን ቋንቋ ሲናገሩ የምንሰማቸው እንዴት ነው? እኛ በጳርጤ፣ በሜድ፣ በኤላም፣ በመስጤጶጥሚያ፣ በይሁዳ፣ በቀጰዶቅያ፣ በጳንጦስ፣ በእስያ፣ በፍርግያ፣ በጵንፍልያ፣ በግብፅ፣ በቀሬና አጠገብ ባሉት በሊቢያ አውራጃዎች የምንኖር ነን። ከሮምም የመጣን አይሁዳውያንና ወደ አይሁድነትም የገባን እንገኛለን። እንዲሁም የቀርጤስና የአረብ ሰዎች ይገኛሉ። እነሆ እነዚህ ሁሉ የእግዚአብሔርን ታላቅ ሥራ በየቋንቋችን ሲናገሩ እንሰማለን። ስለዚህ ሁሉም ተገረሙና የሚሉትን አጥተው ይህ ነገር ምን ይሆን ተባባሉ። አንዳንዶቹ ግን አዲስ የወይን ጠጅ ጠጥተው ሰክረዋል እያሉ አፌዙባቸው። ይህ የእግዚአብሔር ቃል ነው። ለእግዚአብሔር ምስጋና ይሁን። ይህ የመጽሐፍ ቅዱስ ክፍል በርካታ ቁም ነገሮችን የተሞላ ነው። የጴንጤቆስጤ በዓል ከሦስቱ ታላላቅ የአይሁድ በዓላት አንዱ ነው። አይሁድ የፋሲካውን ጠቦት ከበሉበት ጊዜ አንስቶ በ50ኛው ቀን ይከበራል። እስራኤላውያንም በዚህ ዕለት ወደ ቅድስቲቱ ከተማ ወደ ኢየሩሳሌም መንፈሳዊ ጉዞ ማድረግ፣ ንግደት የማድረግ ልምድ ነበራቸው። ይህ በዓል የመኸር ጊዜ መጠናቀቁን ተከትሎ የሚመጣ በዓል በመሆኑ አይሁዳውያን ከስራቸው ፍሬ መሬት ካስገኘችላቸው ፍሬ በኩር የሆነውን ለእግዚአብሔር ለማቅረብ ወደ ኢየሩሳሌም የሚመጡበት በዓል ነው። በኋላም ደግሞ እግዚአብሔር በሲና ተራራ ላይ የሰጣቸውን ሕግ የሚያስቡበት፣ የእግዚአብሔር ሕዝብ የተደረጉበትን ሕግ የሚያስቡበት ድርብ በዓል ሆኖ ይከበራል። የሐዋርያት ሥራ መጽሐፍ ምዕራፍ 2 ከቁጥር 2 እስከ 3 ብርቱ አውሎ ንፋስ የመሰለ ድምፅ የሚለው ሐሳብ በብሉይ ኪዳን እግዚአብሔር በዘጸአት መጽሐፍ ምዕራፍ 19 ቁጥር 16 ላይ ሰፍሮ እንደምናገኘው በሲና ተራራ ላይ ራሱን የገለጠበትን ሁኔታ ያስታውሰናል። እግዚአብሔር በተገለጠበት ተራራ ከፍተኛ የሆነ የመለከት ድምፅ እንደተሰማ፣ እስራኤላውያንም ፍርሃት እንደያዛቸው እናነባለን። ቅዱስ ሉቃስ የሐዋርያት መጽሐፍ ጸሐፊ ብርቱ አውሎ ንፋስ የመሰለ ድምፅ ተሰማ እያለ ሲነግረን በዛ በብሉይ ኪዳን እግዚአብሔር በሲና ተራራ ላይ በተገለጠበት፣ እግዚአብሔር ተገልጦ ሕዝቡን የራሱ ባደረገበት ሁኔታ ውስጥ የነበረውን ያንን የሚያስፈራውን ድምፅ በአዲስ ኪዳንም መንፈስ ቅዱስ በወረደ ጊዜ ተመሳሳይ ድምፅ እንደተሰማ፣ ያ አንዱ እግዚአብሔር በአዲስ ኪዳንም በሕዝቡ መካከል መሆን እንደሚፈልግ፣ ከሕዝቡ ጋር መሆን እንደሚፈልግ፣ ሕዝቡን ማጽናናት እንደሚፈልግ፣ ሕዝቡን ማበርታት እንደሚፈልግ ሲያሳየን ብርቱ አውሎ ንፋስ የመሰለ ድምፅ የሚለውን ሐሳብ ከብሉይ ኪዳን ተውሶ በአዲስ ኪዳን ያስነብበናል። በሲና ተራራ በተሰጠው ሕግ እግዚአብሔር እስራኤልን የራሱ ሕዝብ አድርጎ እንደቀደሰው ሁሉ በሐዋርያት ሥራ መጽሐፍ በመንፈስ ቅዱስ መምጣት እግዚአብሔር አዲሱን ሕዝብ ቤተ ክርስቲያኑን እንደቀደሰ እንመለከታለን። በሲና ተራራ በተሰጠው ሕግ እግዚአብሔር እስራኤልን የካህናት ሕዝብና መንግሥት አድርጎ እንደቀደሰ በአዲስ ኪዳን በመንፈስ ቅዱስ መምጣት ቤተ ክርስቲያኖችን
በጌታችን በኢየሱስ ክርስቶስ ሕማም ሞትና ትንሣኤ በማመን ከውሃና ከመንፈስ ቅዱስ ከቤተ ክርስቲያን ማኅፀን የተወለድን ሁላችን የተቀደሰ የካህናት ሕዝቦች መሆናችንን ያመለክታል። የሐዋርያት ሥራ ጸሐፊ በመቀጠልም ይህንን አውሎ ንፋስ ሲገልጽልን አውሎ ንፋስ ተብሎ የተገለጸው የአዲስ ኪዳን ሰው መንፈሳዊ ቅርጽ ነው። ጌታ ለኒቆዲሞስ እንዳረጋገጠለት በዛ በምሽት ከኒቆዲሞስ ጋር ያደርጉ በነበረው ውይይት ውስጥ ለኒቆዲሞስ በግልጽ እንደነገረው ከውሃና ከመንፈስ ቅዱስ የሚወለደው አዲስ ፍጥረት ልክ እንደ ንፋስ እንደሆነ፣ ንፋስ ከየት እንደሚመጣ ወዴትም እንደሚሄድ እንደማይታወቅ የአዲስ ኪዳን መንፈሳዊ ሰው ቅርጽም እንደዚህ እንደሆነ ጌታችን ኢየሱስ ክርስቶስ ለኒቆዲሞስ ሲነግረው እንመለከታለን። የሐዋርያት ሥራ ጸሐፊ አውሎ ንፋስ እያለ ስለ መንፈስ ቅዱስ የሚናገረው መንፈስ ቅዱስን የተቀበለ የአዲስ ኪዳኑ ሰው የሚኖረውን መንፈሳዊ ቅርጽ ሲያሳየን ነው። ከዚህም ጎን ለጎን መንፈስ ቅዱስን በእሳት አምሳል ሲመስለውና ሲገልጠው እንመለከታለን። መንፈስ ቅዱስ በእሳት አምሳል መገለጡ የመንፈስ ቅዱስን ግብር ያሳያል። የመንፈስ ቅዱስን ተግባር ያመለክታል። የሚለውጥ የሚያነጻና የሚያጸና መንፈስ ነው መንፈስ ቅዱስ። መቃጠል የመንጻት ምልክት ነው። በሉቃስ ወንጌል ምዕራፍ 24 እነዛ ሁለቱ ደቀ መዛሙርት ከኢየሩሳሌም ወደ ኤማውስ በሚያደርጉት ጉዞ ጌታ በመንገድ ከነሱ ጋር ተገናኝቶ ሲያወያያቸው፣ መጽሐፍትን እየጠቀሰ ሲያነጋግራቸው፣ በኋላም ቤታቸው ገብቶ ህብስቱን ቆርሶ ከሰጣቸው በኋላ ዓይኖቻቸው ተከፍተው ማን መሆኑን እንዲያውቅ ካወቁ በኋላ ሲነጋገሩ በመንገድ ሳለን መጽሐፍትን እየጠቀሰ ሲናገር ልባችን ይቃጠል አልነበረምን ይላሉ። ይሄ የልባቸው መቃጠል ልባቸውን እያነጻ ነበር። ይሄ የልባቸው መቃጠል ልባቸውን ለበለጠ ገበታ ለበለጠ ማዕድ እያዘጋጀ ነበረ። ስለዚህ ጌታ ከማዕድ በፊት ልባቸውን እንዳዘጋጀ እንመለከታለን። እንዲሁም ይህንን ሐሳብ ይዘን ወደ ብሉይ ኪዳን ብንመለስና የነቢዩ የኢሳይያስን ጥሪ ብናስተውል ኢሳይያስ በምዕራፍ 6 እንደሚናገረው በቤተ መቅደስ ሆኖ ሲጸልይ የእግዚአብሔርን ክብር እንደተመለከተ፣ እኔ ከንፈሮቼ የረከሱብኝ ከንፈሮቹን በረከሱበት ሕዝብ መሃል የምኖር የእግዚአብሔርን ክብር አይቻለሁና ወየውልኝ ጠፋው እያለ እንደተጨነቀ፣ ነገር ግን እግዚአብሔር መልአክ ከሚነደው እሳት ፍም ወስዶ የኢሳይያስን ከንፈር እንደዳሰሰውና ኃጢአትህ ተሰረየችልህ እንዳለው እናነባለን። ስለዚህ መንፈስ ቅዱስ በእሳት መመሰሉ የኃጢአት ይቅርታን፣ የመንጻትን፣ የመታደስን ሕይወት ምልክትነት ይዟል። የሐዋርያት ሥራ መጽሐፍ በዚህ ባነበብነው ክፍል ውስጥ ስለ ሐዋርያቱ ብቻ ሳይሆን በዛ ስለነበሩት ሰዎችም ሁኔታ ይነግረናል። ቅዱስ ሉቃስ በዛ የነበሩትን ሰዎች የየሀገራቸውን ስም እየጠራ ቋንቋቸው ምን ሊመስል እንድንችል በምንገምትበት መልኩ ሲያስረዳን ሌላ ሊነግረን የፈለገው ቁም ነገር አለ። በዚያ የነበሩትን የሐዋርያትን ስብከት የሰሙትን ሰዎች በተመለከተ ከተለያዩ ሀገሮች መምጣታቸውንና የተለያየ ቋንቋ መናገራቸውን ሲናገር ሊቀ ሐዋርያት ቅዱስ ጴጥሮስ ያደረገውን ስብከት በየራሳቸው ቋንቋ እንደሰሙት ሲነግረን ወደ ብሉይ ኪዳን ይመልሰናል። ወደ ብሉይ ኪዳን ተመልሰን በዘጸአት መጽሐፍ ምዕራፍ 11 ከቁጥር 1 እስከ 9 እንደምናነበው በባቢሎን የተከሰተውን የቋንቋ መቀየጥ እናስታውሳለን። በአንድ ሕዝብ መካከል የተከሰተውን የቋንቋ መቀየጥ፣ አንድ አይነት ነገር እየተነጋገሩ መግባባት አለመቻላቸውን እናስተውላለን። በባቢሎን የወረደው የእግዚአብሔር መንፈስ ሕዝቡን ሊቀጣ እንደወረደ ሁሉ በጰራቅሊጦስ የወረደው እግዚአብሔር መንፈስ ቅዱስ ሕዝቡን ከፍርሃት ነፃ ሊያወጣ፣ ለቤተ ክርስቲያን ሕይወት ሊሰጥ፣ ለሐዋርያት የወንጌል አንደበት ለመሆን የተዘጉትን የሰገነቱን በሮች ለመክፈት ወርዷል። ምናልባት እዚህ ላይ ቆመን የሀገራችንን ሁኔታ ብናስብ፣ የእያንዳንዳችንን ሁኔታ ብናስብ በስንቱ ቤተሰብ ውስጥ ነው አንድ አይነት ቋንቋ እየተናገርን መግባባት ያቃተን? በስንት የሀገራዊ አጀንዳዎች ላይ ነው አንድ አይነት ሐሳብ እየተነጋገርን መግባባት ያቃተን? አንዳንድ ጊዜ በባቢሎን ያሉትን ሰዎች አይነት ሁኔታ ውስጥ እንገኛለን። ስለዚህ በዛሬው ቀን የጰራቅሊጦስን በዓል ስናከብር ይሄ የሚያግባባ መንፈስ በአንደኛው ውስጥ ሆኖ የሚናገር በሌላኛው ውስጥ ሆኖ የሚያዳምጥ መንፈስ በመካከላችን እንዲሆን ልንጸልይ ያስፈልጋል። ስለዚህ መንፈስ ቅዱስ ሁሉንም ቋንቋ የሚናገር ሁሉንም ቋንቋ የሚያዳምጥ መንፈስ ለቤተ ክርስቲያን ተሰጥቷታል። በዚህም በሁሉም ቋንቋ የምትናገር ቤተ ክርስቲያን
ለአንድ ብሔር፣ ለአንድ ቋንቋ፣ ለአንድ ወገን የተሰጠች ሳይሆን ሁሉን የምታዳምጥ የሁሉንም ቋንቋ የምታውቅ የጴጥሮስን ስብከት ዛሬም በሁሉም ቋንቋዎች የምታዳምጥ ቤተክርስቲያን አለችን። ከመንፈስ ቅዱስ ስጦታ የተነሳ ቤተክርስቲያን በዚህ አይነት ካቶሊካዊ ሆናለች። ዛሬ የቤተክርስቲያን ልደት ነውና ሁላችንም ልንደሰት ይገባናል። አሜን።